ተከታታዮች እንኳን ደህና መጣችሁ። ዳጣ ድራማ ክፍል 106 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ አቶ ደረጀ የዳጣ አባት እኔ ነኝ በማለት ለአብይል ነግሯታል ማለት ነው። እህትሽ ናት ዳጣ በማለት ከእህቶቿ እንደ ባዳ እየኖረች ተሰቃየች። እህቶቿን ማወቅ አለባት አባቷን አባቴ ለማለት እየተሸማቀቀች እኔም እሷን ባየው ቁጥር ውስጥ እየደማ ተሰቃየው በማለት እህትሽ ናች በማለት የአባትሽ ልጅ ናት በማለት ከዛ ለአብይል ሲነግራት አብይል እማዬ እንደዛ እያመነችህ እንዴት እንደዚህ ታደርጋታለህ ብላ እማዬ ሲነግራት አላምነኝ ብላ እኔ ያልኩት ትክክል ነበረ፣ እናቴ ግን አላመነችኝም በማለት እናቷን እየወቀሰች አባቷን ደግሞ እንዴት አባዬ እንዴት በእናቴ ላይ ይህን ያህል ግፍ ትፈጽምባታለህ በማለት ጆሮዋን ይዛ ጉድ ስትል አቶ ደረጀም በድንጋጤና በብስጭት ልጄ ናት አብይል እንግዲህ ምን ላድርግ የአምናት የከፋት ልጅን የት ላድርጋት ንገረኝ እስኪ ለማርታ እና ለእናንተ የሚጨክን ልብ እንደሌለኝ ለእሷ የሚጨክን ልብ የለኝም። ልጄ ናት እንግዲህ ታምኝ እንደሆነ እመኝ በማለት መኪናውን እያበረረው ሲነዳ ከዛ አባዬ ቀስ በል እንጂ ምን እያደረግክ ነው በማለት አብይል ስትጮህ ከዛ ወደ ዳጣና ወደ ናታን ስንሄድ ደግሞ በዚህ በኩል እናቴ ትናፍቀኛለች፣ በዚህ በኩል አባቴን አባዬ ብዬ ለመጥራት እሳቀቃለሁ። እህቶቼ ደግሞ እህታቸው እንደሆኑ ባያውቁም እኔ እኮ ተሰቃየሁ በመሀል ቤት ከዛሬ ነገ አወቁብኝ እያልኩ ሁልጊዜ በሰቀቀን እየኖርኩ ነው በማለት ለናታን ትነግረዋለች። ከዛ ወደ ወይዘሮ ማርታ እህት ደግሞ ስንሄድ ገዜን እንግዲህ ዘበኛውን በጤናት መድኃኒት ትባላለች እና ተዋወቃ ስትለው እጁን ሲዘረጋ እሷ ደግሞ እጇን ሰብስባ እንኳንስ ሰላም ልትል ማርትዬ ስር ኩሪቲ ነው ወይ በማለት ኧረ ገዛይ ነኝ ሲል ማርትዬ ብላ እኔ የምልህ መኪናውን ደግሞ መኪና ውስጥ ሻንጣ አለኝ ደግሞ እንደ አህያ አናት ላይ አድርገህ እንዳታመጣው መጎተቻለሁ ጎትተው ስትለው ምንድነው የምትይው አንቺ በማለት ሲናገር ከዛ እንግዲህ እንደዛ ሲያደርግ ወይዘሮ ማርታ አትቀይማት ስለማታውቅ ነው ብላ ማባበል እና ማባበያ ቃል ተናገረች ማለት ነው። ከዛም እንግዲህ አቃተይ ዳጣ ምን ማድረግ አለብኝ ምን ላድርግ ብሎ ዳጣንና አብይልን አንድ ቦታ በህይወት ዘመንሽ ከውሃ እንዳትለያት ዳጣ እህትሽ ናት፣ እባክሽን ቂም አትያዥባት፣ አንቺ እንደ ጥላት እያየሻት ሁለቱን ለማስታረቅ ብዙ ዋጋ ከፍያለሁ በማለት ስትሰቃይ ነው የኖረችው። አብይል ዳጣ እህትሽ ነች፣ ልክ እንደ ውሃ እህትሽ ነች፣ አባዬ እማዬስ በማለት እኔ እንጃ አብይል ሲላት አብይል ደግሞ እንግዲህ ደንግጣ ስትወድቅ እንዴት አባዬ ቆይ የሁላ ነገር እውነት ነው ወይ እንዴት በማለት ለማየ ስትያት ነገሪ ይሄን ነገር ለማየ ነግራታለሁ፣ ይሄን ነገር እንኳ ማድረግ የለብኝም እንዴት ይሄን ሁሉ ነገር እደብቃታለሁ? አንተ ብትደብቃት እኔ መናገር አለብኝ፣ እናቴ ምን ያህል ግፍ ብትሰራ ነው ብላ አብይል እንግዲህ ለእናቷ እየተቆረቆረች ነው። ከዛም እንግዲህ አቶ ደረጀም እኔ ምን ማድረግ አለብኝ? ሁልጊዜ መጨነቅና ማሰብ አለብኝ ወይ? ስለዚህ እውነቱን ማውጣት አለብኝ በማለት አቶ ደረጀ እንግዲህ ለአብዬ ሁሉንም ነገር ነግሯታል። ዳጣ ልጄ ናት፣ እሷም እህትነታችሁን እያወቀች እናንተ እንደ ጥላትነት ስትመለከቷት እሷ እህትነት አንጀቷ እያዘነች ብዙ ዋጋ ከፍላለች። አሁን ግን ለእናንተ የሚያዝነው አንጀቴ ለዳጣም ያዝናል። አብይል አደራው ላንቺ ነው እምሰጥሽ፣ እህትሽን ከውሃ እንዳትለያት በማለት አብይል ግን ይህን እውነት አሁኑ እናገራለሁ አባቴ እስከዛሬ ድረስ ዛሬ በኩራት የምጠራው ስምህን አፍርበታለሁ፣ ለእናቴ እነግራታለሁ፣ መወሻሸት በዚህ ብቅ
እናቴ የምታደርገውን ነገር ሁሉ መጥቼ ነግረ ነበር በማለት አቶ ደረጀ በጣም ተደናግሯል። ዳጣም ጨንቆታል። አባቴ በአንተ የተነሳ ቤቱ ሊፈርስ ነው ምን ልሁን በማለት ስትጠይቅ ከዛም እንግዲህ የእናቴ ናፍቆት እዚህ አባቴ ስቃይ ምን ነው ባልፈጠር ምንድነው የኔ እጣ ፈንታ ምንድነው በማለት ዳጣ ደግሞ በጣም እየተጨነቀችና እየተጨናነቀች ትገኛለች። በጣም አስባለች ማለት ነው። ምንድነው የኔ እጣ ፈንታ ወደፊት እናቴ ናፍቆት ከዛሬ ነገ እናቴን አገኛታለሁ እያልኩኝ አሁን ደግሞ አባቴ በጭንቅ ላይ ነው ምን ማድረግ አለብኝ በማለት ራሷን እያጨናነቀች ነው። የማርታት ገና ከመምጣቷ በመጀመሪያው ቀን ትልቅ ችግር ፈጥራለች። አቶ ደረጀም በዚህ ልክ ምን አስቆጣው? ምን ብታደርግ ነው? ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ደረጀም ከዚህ በላይ ላሸገሽግ ከዚህ በላይ ልደብቀው የማልችል ነው። እሷም በእህቶቿ ናፍቆት እየተሰቃየች እህት እንደሆነች እያወቀች እህታችሁ ነች ብላ የእናንተን ጠር ማሽተት እየፈለገች በቃ አብዬል ዳጣ እህትሽ ናት ሲላት እንግዲህ አብዬል ክፋትና ተንኮሏ እንደቀጠለ ነው። ስሜታዊነቷ እንደቀጠለ ነው። ምንም ተለወጥኩ ብትልም ያው ክፋቷ እንዳለ ነው። እማዬ ምን አደረገች ልጄ? አንዴ የሆነ ተሳሳትኩኝ ቢላትም እማዬ ምን ብታደርግ መጥቼ እነግርሃለሁ ላንተ። አባዬ በጣም አዝናለሁ። ይህን ልደብቅልህ አልችልም። ትልቅ መርዶ ነው። ቆይ እንኳን ደስ አለሽ እማዬ፣ ልጅሽ ተመረቀችልሽ የሚል ዜና የምትነግራት ይመስልሃል እንዴ? አብዬል ግን ምን አይነት አስተሳሰብ ነው ያላት? ቤትን የሚያፈርስ ደስታን የሚነቅጥ ቤት ትዳርን የሚያፈርስ እውነታ ይዛ ካልተናገርኩኝ የሰው ልጅ እኮ ይህን ዜና መናገር አለበት። እንግዲህ የሰው ልጅ እኮ ቶሎ ይህንን ዜና መናገር አለብኝ ብሎ የሚለው ደስ የሚል የምስራች ዜና ነው። የቤተሰብ ደስታን የሚመልስ ደስታን የሚጨምር ነው። ይህ ምርቱ የሆነ ዜና እንዴት ነው አብዬል ሁልጊዜ የአባቷን አንገት ማስደፋትና ማዋረድ የምትፈልገው አብዬል እንግዲህ አሁን እናገራለሁ አልደብቅም። አቶ ደረጀ ግን ልጅ አገኘው የመጀመሪያ ልጅ አገኘው ብለው ትደብቅልኛለች እና ስለዚህ ዳጣ እህቶቿን ማቀፍ እየፈለገኝ ግን እነሱ እህቶቿ እንዳልሆኑ ስለምታውቅ ስለሚያውቁ እሷ እያወቀች እነሱ ስለማያውቁ አሁን ግን ሁሉንም ነገር አብዬል ማወቅ አለባቸው ብሎ ትልቅ የልጅ ናት ብሎ ቢነግራትም እሷ ግን ይህንን ልትረዳ አልቻለችም። ከችኩልነቷና ከጥፋተኝነቷ አልተመለሰችም። በጣም የሚገርም ነው። የወይዘሮ ማርታ እህት መጥታለች ከውጭ ሀገር። ከመምጣቷም ቤቱን እያመሰችው ትገኛለች። ከመምጣቷም ከሰው ተፈጥራ ሰውን የምትጸየፍ ሰውን እንዲነካት ሰውን እንደ ሰው የማትቆጥር ሰው ነች ማለት ነው። በጣም የምትታን የምንካድ ሌላ እውነት እናምጣ ብሎ ነበር ናታ። ሌላ ውሸት አልፈልግም። አይታይም እንዴ እህቶች መሀል እየኖርኩኝ እኔ እህታቸው እንደሆንኩኝ ሳያውቁ እኔ የእነሱን እህትነት እያወቅኩኝ በናፍቆት የቅርብ ሩቅ ሁኜ ራሴን እያብሰለሰልኩ እናቴን እየናፈቀችኝ፣ በሌላ በኩል ደግሞ የአባቴ ጭንቀትና ስቃይ ይህን ሁሉ እያየውኝ ደክሞኛል፣ ታክቶኛል፣ ሌላ ውሸት አልፈልግም እያለች ነው። ናታንም ዳጣንን ለመረጋጋት እየሞከረ አቶ ደረጀ ወይዘሮ ማርታ መምጫዋ ስለደረገች የወይዘሮ እህት መምጫዋ ስለደረሰ ሊያመጣ ሂዷል። ከዛ መድኃኒት ለመቀበል ኤርፖርት ሲሄዱ እንግዲህ ለመድኃኒት አቀባበል ዝግጅት ቤት ጉድ እያለች ነው። ለዛና ገዛኸኝም አዲስ የፍቅር ዳርዳር ጀምረዋል። ገዛኸኝ የአገር ቤት ክብሩን
ወንድነቱን ይዞ ቢወዳትም አፈቅርሻለሁ ማለት እንደ ከተማ ወንድ ከብዶታል። ብቻ ግን ማፍቀሩን የሚያሳይ አንዳንድ ምልክቶችን ቢኖሩም ለዛ ግን ወድጄሻለሁ እንዲላት ከአንደበቱ ይሄ ቃል እንዲወጣ ፈልጋለች። ለዛ እንግዲህ ገዛኝ ምን ማለት እንደፈለገ ቢገባትም ግን ደግሞ ለዛም የሴትነት ክብሮት ይዟት እኔ አንተ አልሆንም እያለች አንተ መቼም ቢሆን አታገኘኝም እያለች እልህ እያስገባችው ነው። ወደኝ ከሆነ በግልጽ ንገረኝ፣ ምንድነው ዳርዳር የምታየው አለችው። ገዛኸኝም እኔ ገዛኸኝ አንቺ ልወድሽ እንግዲህ ልቡ ሌላ ምላሱ ሌላ ሆኖበታል። ግን ደግሞ ለዛም የከጀለችው ትመስላለች። ስራዋን እየተወች እንግዲህ በዛብህ ጋር መሮጥ ጀምራለች ማለት ነው። እንግዲህ ወይዘሮ ማርታና አቶ ደረጀም መድኃኒትን ሊቀበሉ ኤርፖርት ሄደው ከዛም ለዛ እንግዲህ ወጥ ቤት ውስጥ ጉድ እያለች አብይል መታ ለዛን ጥያቄ እንግዲህ አብይል ለለዛ ጥያቄ ያቀረበችላት። ከዛ ሁሉም ቤት ውስጥ እንደሌሉ ነገረቻትና እማዬ የታለች ስትላት እህቷ ልትቀበል ሄዳለች እሺ በቃ ብላ አብይል ሰላማዊ ሰው ሆና ለዛን እንግዲህ በክብር ጠይቃ በሰላም ተለይታታለች። ከዛ አብይልም እንግዲህ ለለዛ ያንቺ አባት ማለት ነው አባትሽ ከሌላ ሴት እህት ወልዶ ቢያመጣልሽ ምን ትያለሽ ስትላት ትቀበይዋለሽ ወይ ስትላት ኧረ እኔ አልቀበለውም ብላ እንግዲህ ነግራታለች። እውነትም የባህሪ ለውጥ አድርጋለች መልሳ ወደ ሰይጣንነቷ ካልተመለሰች። እናም እንግዲህ በዚህም ጊዜ አብይል ወደ ክፍሏ እየሄደች ሳለ ድንገት ተመልሳ ለዛን አንድ ጥያቄ ስትጠይቃት ለዛም እንግዲህ አባት አለሽ አለቻት። ለዛም ከዚህ ፊት ነግሬሽ ብላ አንገቷን ደፋች። በዚህም ጊዜ በቃ እሺ አባት ባይኖርሽም ማለት ጥያቄ ሊኖርሽ ብላት ነበር። አብይል እስከዛሬ ብቻዋን የምትወስነውን ነገር አሁን ግን ለሰዎች ሸር ማድረግ እየጀመረች ትመስላለች። እናም እንግዲህ ይህ ሀሳብ በግልጽ ይህኑ ባትላትም ለዛን አንድ ጥያቄ ልጠይቅሽ ስትላት እሺ ብላ ለዛም ጥያቄውን ተቀብላታለች። እሺ ጠይቂ ምንድን ነው ብላት ነበር። አባትሽ በህይወት ቢኖርና በእናትሽ ላይ ሚስት አድርጎ እያለ ከሌላ ልጅ ወልዶ ቢያመጣ ይሄ ትክክል ነው ትያለሽ ስትላት አይ በጭራሽ ይሄን አልቀበለውም፣ ይሄ ነውር ነው፣ ልክ አይደለም ስትላት እኮ እኔስ ምን አልኩኝ ብላ አብይል ትክክል ነኝ በሚለው አቋሟ ጸንታ ወደ ክፍሏ ሄዳ እንደተለመደው ብቻዋን መደበር ጀምራለች። ወይዘሮ ማርታና አቶ ደረጀም እህቷ መድኃኒትን ተቀብለው ወደ ግቢ ደርሰዋል። ገዛኸኝ በር ከፍቶ ባስገባቸው ጊዜ የወይዘሮ ማርታት እንግዲህ በጣም ሞልቅቅ ያለችና ድርቅቅ ያለች ሞልቅቅ ያለችና እንግዲህ የተረገመች ነች። እዛም እንግዲህ ውሃን በስተመጨረሻ ተነዳ በትራስ መታ ትታት ሄዳለች። መድኃኒትም እንዴት ተደፈርኩ የሚለው ነገር እንግዲህ የወይዘሮ ማርታ እህት እንደ ወይዘሮ ማርታ አይደለችም። ጸባይዋ በጣም አስቸጋሪና ሙልቅቅ ያለች ነች። ስለዚህ ውሃ እንኳ በአቅሟ በትራስ መታ ስትሄድ እንዴት ትመታኛለች ብላ እንግዲህ በውሃ ላይም ተናዳባታለች ማለት ነው። ውድና የተከበራችሁ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።